አንቺ ካልሞትሽ ምንም ሰላም የለም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። አደራ ክፍል 66 ነው 77 ነው ምናምን ብቻ ሰብስክራይብ እና ላይክ እያደረጋችሁ ገባ ገባ እያላችሁ እንግዲህ ብሌን ያልጠበቀችው ፈተና አጋጥማታል። አብረን እንከታተላለን። ብሌን እንግዲህ አቶ በሀይሩና ብሌን ሲገናኙ ነበረ። አቶ ባይሩ እንግዲህ ብሌንን በጣም ሲያሽሟጥጥባትና በጣም ሲያነጋግራት ምን ፈልገክ ነው እዚህ ቦታ ደሞሳ እየመጣከው? ያንተ ችግር ከኔ ላይ ምንድነው? ያለክ ነገር እስቲ ንገረኝ ስትለው ነበረ። አንቺ መናጤ ምንድነው ከዚህ የምትሰሪው? ያንቺ ስራስ ምንድነው? ስለዚህ አሁን አንቺ ምንድነው የምትዩ ብሎ ስጠይቃት ለራስህ ነው እየመጣከው ምን ጉዳይ አለክ ብላ ታነጋግረው ነበረ። ዝምት ያለሽ ወይስ ዝም አትይም? የፈለግሽው ነገር ምንድነው ብሎ ሲያንቃት ነበረ። ብሌንን ሲያንቃት እባካችሁ ድረሱልኝ ስትልም ማንም ሰው ሊደርስላት አልቻለችም። በስተመጨረሻውም እንግዲህ እንቅ ሲያረጋት ይዞ ሲያንቃት አንድ ጊዜ አነቃትና ሲለቃት ምን አባክ ታረገኛለክ አንተ ውሻ ብላ ፊቱ ላይ ነው እየተፋችበት ማለት ነው። ከዛ ብሌን ፊቱ ላይ አቶ በሀይሉ ላይ ፊቱ ላይ ስትተፋበት በጣም ነው የሳቀው። ያሳቀውስ ነገር ምንድነው? እንግዲህ ምንም ማድረግ አትችልም በማለት ሁኔታ ሲገምት ነው መሰለኝ። ወደ ሌሎቹ ቪዲዮ ደግሞ በመካከሉ እረፍት ወስደው በድጋሜ አቶ በሀይሩ ብሌንን እያወዛወዛት ነበረ። በቃ እንደትጮህ ሁሉ አፋን ሁሉ እያፈናት ነበረ። ነገር ግን በጣም ደካመችና እለድረሱልኝ ስትልም ማንም ሊደርስላትም አልቻለም። በስተመጨረሻ ላይ እንግዲህ አቶ ሳሚ ከርቀት እሷ ስትጮህ እያያት ነበረ። ስለዚህ ሳሚ እንግዲህ ይሄ ውሻ እኔ እያለው አንተ ደግሞ ወደ ብሌን ምን ልትሰራ ነው የመጣኸው? በማለት ሁኔታ እንግዲህ ስለዚህ ሲያቆም ነበረ። አቶ በሀይሩ እኔ እያለው አሁንም አንተ ከብሌን ላይ ምንድነው እያለ ስለው ነበረ። ምንም መልስ አልሰጠውም። አቶ በሀይሩን መጥቶ ነው የወረደበት። አቶ በሀይሩን ጊዜ መጥቶ ሲወርድበት እንግዲህ አቶ በሀይሩ እኔ ኬት እንደመጣም እሱ ስለማያውቅ በጣም ነበረ የደነገጠው። ስለዚህ እንግዲህ ብሌንም ያላሰበችው አደጋ ውስጥ ስለገባች በጣም ነው የሚያሳዝነው ማለት ነው። ነገሮቹ ግን በጣም ከባድ ለብሌንም ቢሆንም በስተመጨረሻውንም ጦሱን ለብሌን ነው። ስለዚህ አቶ ሳሚ እንግዲህ አንስቶ አቶ በሀይሩን ሲያፈርጠው ነበረ። እንደው አቶ በሀይሩ በጣም ነው እየደነገጠው። ድንገት ብሌን ከዚህ ዓለም ላይ ካላጠፋት እች ምድር አትጸዳም በማለት እንግዲህ በብሌን ቦታ ብሌንን በብለዋ እወጋታለሁ በማለት ብሌን ከሳሚ ኋላ እየቆመች እያለ ብሌን ነች ብሎ ወይ አውቆ ሊሆን ይችላል። ይሄ እንግዲህ የሚለቀቀው ቪዲዮ ላይ በድጋሜ አብረን እንከታተላለን። ብሌንን እወጋታለሁ በሚል ሁኔታ ነው መሰለኝ ሳሚ በብሌን ቦታ ተወጋ። ሳሚ ግን እንደዛም ተወቅቶ ከአቶ በሀይሩ ጋራ እያንገራገረ ነበረ። እጅ አልሰጠም። ሳሚ አቶ በሀይሩን በጣም ነው ኃይለኛ ቂም ነው የጣለበት። ነገር ግን ምንም ነገር ሊተርፍም አልቻለም። እንደዛም ሆኖ እነሱ ሲታገሉ ነበረ። ብሌን ደንግጣ ምን የምታወራው ሲጠፋበት በመካከሉ አቶ በሀይሩን ሳሚ ሲመታውና አቶ በሀይሩ ሲተኛ ወደ ብሌን ሲሄድ ነው አቶ በሀይሩ በድጋሚ ተነስቶ ሳሚን የወጋው። በዛን ጊዜ ብሌን በጣም ደንግጣ ነበረ። እረፉም አላለችም። ከርቀት ቆማ ነው ወደ ታች የምታየው። ከአቶ በሀይሩና
አቶ ሳሚ ሲገጥሙ እንግዲህ በእጁ ነው ከታች ወደ ታች እሱ ሳያቅ ነው እየወጋው። ስለዚህ እንደወጋውም ስለማያቅ ዝም ብለው ነው እሱ ላይ እየተደባደቡ እያሉ ደም ሲፈስ ብቻ ነው አንድ እጁን ጎን ላይ ሆዱን ነው እየተወጋው። አንድ እጁን ሆዱን እየያዘ በአንድ እጁ ነው አቶ በሀይሩን ሳሚ እየታገለ ያለው ነበረ። ነገር ግን እግዚአብሔር ወዶ ያልፈቀደው ነገር ስለሆነ መጨረሻ ላይ አቶ በሀይሩም እየሮጠ ሄደና በስተመጨረሻ ላይ ብሌንም ስታለቅስ ነበረ። ብሌን ካለቀሰችም እባካችሁ ድረሱልኝ ስትል እዛው መሬት ተኝቶ ወደ እናቷ ብሌን ስልክ ስትደውል ነበረ። እናቷ ጋር ስትደውልም እናቷ ቤት የለችም፣ ወይዘሪት ቃል ብቻ ነች ቤት ያለችው። ወይዘሮ ቃል ስልክ አንስታ ነው የምታዳመጠው። ብሌን በጣም ስለደነገጠች እባክሽ እናቴ ሳሚ አደጋ ላይ ነው ያለውና ቶሎ ድረሽልኝ ትላለች። ማን ስልኩን እንዳነሳው ብሌን ሳታቅም ዝም ብላ ነው ብሌን የምታወራው። እሷ ደግሞ ዝም ብላ ነበረ የምታዳምጠው። ነገሮቹ በጣም ከባድ ቢሆንም ነገሮቹ ለብሌን ፈተና ሆኖ ሲገኝ በስተመጨረሻ ላይ እንግዲህ ቃልዬ ስልኩን በጆሯ ላይ ይዛ በጣም የምስራች ነው የሰማሁት ምስር ብሉልኝ እያለች ነው። ነገር ግን የሳሚ ነገር በፍጹም ምንም አላሳሰባትም። እንግዲህ ቃልዬ የሳሚን ሞት ነበረ እየጠበቀች ያለችው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ የተወደዳችሁና የተከበራችሁ የኔ ቤተሰብ የዚህ ቻናል ሰብስክራይብ እና ላይክ እያረጋችሁ ይሄንን ዩቱቤን ብታሳድጉልኝ በጣም ደስ ይለኛል። ሰዓቱንም አጫውቶልኝ ወደ ሌሎቹ ቪዲዮ ስንሄድ እንግዲህ ወይዘሮ ገነትና ወይዘሮ አስቴር ውጪ ወጥተው ስለ ቃልዬ አንዳንድ ነገር ሲነጋገሩ ነበረ። እነሱ ሲነጋገሩ ነው ስልክ ብሌን ደውላ ይሄንን አጋጣሚ ያጋጠማት ማለት ነው። ድንገት ስልኩን ገኒ ቤት ትታ ስለሄደች እንግዲህ በድጋሚ ስልክ ደውላላት። ስልክ ስትደውል እናቴ ቅድም እኔ እኮ በጣም ተሸግሬ ነበረ ወደ አንቺ የደወልኩት። ስልክ ለምንድን ነው እያዳመሽ የምትዘጊብኝ? ያንቺ ችግር ምንድን ነው? በጣም ተሸግሬ እኮ ነው እኔ ምን ሆነሽ ነው ብዬ እያሰብኩ ነው ስትል እኔ ስልኩን አላነሳሁትም። እኔ ስልኩን በፍጹም ያነሳሁት ነገር የለም። ስልኩ ግን በጣም ከባድ እስከሆነ ድረስ አንቺ ቃልዬ መቼ ነው ሰው የምትሆኝው? አንቺ ግን ምን ሆነሽ ነው? ልጄ ስልክ ስትደውል ለምንድን ነው የምታወራውን ነገር እያዳመሽ ስልኩን የዘጋሽው? ያንቺ ችግር ምንድን ነው ብላ ስትጠይቃት ነበረ። አረ እኔ አልዘጋውም ኔትወርኩ ነው እንጂ እኔ መቼ ዘጋው ስትል ነበረ። በመካከሉ እንግዲህ በጣም ደንግጣለች። በመካከሉ እንግዲህ ሳሚ በኔ ሰበብ እናቴ ስል በአቶ በሀይሩ ሳሚን ወቅቶት ነው እኮ ለዛ ተጨናነቄ ነው ስትባል ነበረ። ምን ብላ በጣም ነው ወይዘሮ ገነት ያዘነችው ማለት ነው። ነገር ግን በድንጋጤ ሁለታቸውም ተሰብስበው የትን ያለሽው አድራሻሽ የት ነው? እስቲ በእናትሽ ብሌን ንገሪን እያሉ ነበረ። እሺ ብላ እንግዲህ አድራሻውን ሰታ ወደ ብሌን ሶስታቸውም ተያይዘው እየሄዱ ነበረ። እንግዲህ ሳሚም ወደ ሆስፒታል ሲገባ ለሳሚም እንግዲህ ሊተርፍም አልቻለም በማለት ዶክተር አምጥቶ ለነሱ መርዶውን ሲያስረክብ ነበረ። ታማሚው ልናሳክመው አልቻለም፣ እጁ ህይወቱ እኛ ላይ አረፈ በማለት ለብሌንና ለብሌን ጓደኞቹ አብረው የሚሰሩት መርዶ ሲናገሩ ነበረ። እንግዲህ ውድ ተመልካች በጣም ነው የሚያሳዝነው። በጣም ከባድ ነገር ነው ብዬ ነው የማስበው። ነገር ግን ብሌን በጣም ነው የምታሳዝነው። ብሌን ግን ዳግም ጋም ስልክ ስትደውል አንቺ መርጠሽ ወደሽ ፈልገሽ አንቺ ትልቅ ሰው ነሽ፣ ለራስሽ ጉዳይ ነው እና እዛ የምትቀመጪው። አሁን ደግሞ ወደ ምርጫሽ ሄደሽ በድጋሚ ምን ልትሰሪ ነው? ወደኔ ምን ልታወሪልኝ ነው? ወደኔ ስልክ የምትደውይ ብሎ ዳግምም ስትደውልለት የሷን ድምጽ
አንዳንድ መልስ እየሰጣት ነበረ የሚዘጋባት። ብሌን በአሁኑ ሰዓት በጣም ኃይለኛ ጭንቀት ላይ ነው ያለችው ማለት ይቻላል። እንግዲህ እነሱ ሳሚ ደግሞ ማንንም ሰው ስልክ ደውለሽ አትለምኝ፣ እኔ በጣም ነው የምወድሽ፣ ስለዚህ ላንቺ ብዬም ብሞት ምንም ችግር የለውም ብሎ ሳሚ እንደዚህ አይነት ሁኔታ ውስጥ እያለ በጣም ብሌንን እየመከራት ነበረ። እንዳትደነግጪ ምንም ችግር የለውም ብሞትም እያላት ነው። እንግዲህ ብሌን አሁን የሚቆጫት እኔ ለዳግም የሰጠውትን አክል ፍቅር ለሳሚ ሰጥቼ አላቅም፣ በጣም ነው የሚቆጨኝ ሳሚ፣ አንድ ነገር ከሆነ እኔ በጣም ነው የሚቆጨኝ እያለች በጣም እያዘነችና እያለቀሰች ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ አሁንም ቃልዬ በፍጹም ያረመችው ጥፋቷን የለም። አሁንም እዚህ ወና ቤትና እዚህ አስቀያሚ ቤት ውስጥ እኔ ቁጭ ብዬ እንዴት ነው እኔ እዚህ ቤት ቁጭ ምለው? ለምንድነው እናቴስ የማትሰማኝ? እሷ መቼ ነው የምታምነኝ? ይሄ ቤት እኮ ቆሻሻ ቤት ነው። ወደ ደህና ቤት ከመጣሁበት ቤት እንዴት ነው የምመለሰው? እኔ በጣም እየጨነቀኝ ነው። አንዳንድ ጊዜም እናቴን ይመክሩብኛል ብዬ በጣም ውስጤ እየሰጋ ነው እያለች ነውና እንግዲህ ወይዘሮ ቃልዬ ምንም ጥፋቷን ያረመችው ነገር የለም። ጭራሽ ገኒ ከመንገድ ላይ አንስቷት እስከ ቤት ድረስ አምጥታ አሁንም ገኒና ወይዘሮ አስቴር ውጪ አብሮ ሲመካከሩ ጥፋቷን ታርማለች። በጣም ቆንጆና ጥሩ ልጅ ነች ተብሎ እንግዲህ ወይዘሮ እናቷ ለሷ ስትመከር እሷ ደግሞ መቼ ነው ወደዛ ቤት የምመለሰው? ከዚህ ቆሻሻ ቤት መቼ ነው የምወጣው ብላ ስታወራ ነበረ። ነገር ግን ልጅቷ ምን ሆነች? አንቺን ምን ባረግሽ ነው አንቺ ከዚህ ጥፋትሽ ላይ የምትታረሚው ብላ በጣም እያነጋገረቻት ነበረ። ነገር ግን ለሷ ምንም ነገር እርማትም የወሰደችበትና በፍጹም የምትሰማ ልጅ እንዳልሆነችም ይታወቃልና እሷ አሁንም የምትሮጠው ለንብረት ብቻ ነው ይመስለኛል። አይ ቃልዬ እንግዲህ በየቦታም እየተንከራተተችና አንዳንዱ ቦታ በጣም ችግር እያጋጠማትም ለመና እስከምትበላ ድረስም የደረሰችው ቃልዬ በጣም ረስተዋለች። እሷ እያፈጠጠች ያለችው ለሰላምና ንብረት ብቻ ነው። ግን እንደዚህ አይደለም ተብላም ብትመከር በፍጹም ልትሰማም አልቻለችም ማለት ነውና። ሰላም ጤና ይስጥልኝ ውድ ተመልካቾቼ። እንግዲህ ወደዚህ ቻናል እየተቀላቀላችሁ ሰብስክራይብ እና ላይክ እያደረጋችሁ እንግዲህ አበረታቱን። እስቲ እንግዲህ ደብሮኝ እኮ ነው ሲደብረኝ ነው የሚያዛጋኝና እንግዲህ ሁሉም ለሰላም ሁሉም ለበጎ ሁሉም ለመልካም ነን ብለን እንግዲህ ከዚህ ቻናል ጋር በእውነት ይሄ ቻናል በጣም በቃ በጣም እያደከመኝ ነው። በጣም እምቢ ያለኝ ሞኒ መመለስ ለምን እንደሆነ ባላቅም በጣም አስጠልቶኛል ማለት ነውና ሰዓትም አይሰጥም። በፍጹም እየደበረው ነው እሱም ማለት ነው። ዝም በይ ፍቅር አትበይ። ቆይ አንዳንዴ ምን ይሰማዋል ብለሽ እንኳን አታስቢ። በጣም ነው የምታሳዝኝ።